ግለሰቦችና ተቋማት የአዳኛችንን ገዢነት እስካልተቀበሉ ድረስ በሀገራት መካከል ተስፋን የሚሰጥ ዘላቂ ሰላም አይኖርም። ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ። አንተ ግን ያው አንተ ነህ እግዚአብሔር ዘመሳሽ እንደ ጥንቱ ዛሬም ያው ነህ ጉልበትህ ኃይል ሳይክድ ነገሥታት ክብርን ያያሉ ጠቢባን ላንተ ይገዛሉ ካንተ በላይ ኃያል የለም ከዘላለም እስከ ዘላለም። ክርስቶስ ንጉሥ ነው ከዘመናት በፊትና በኋላ። እርሱ ታላቅ ይሆናል የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል እንደሚለው ከዓመት ዓመት ክርስቶስ የሰማይና የምድር ንጉሥ በማለት በአንድነት እናከብረዋለን። በሰማይ የአባቱን ፍቃድ ይፈጽም ዘንድ ንጉሡ እርሱ ከእኛ አንዳንዳችን በምድር ላይ በመመላለስ ስቃያችንን ስቃዩ ሸክማችንን ሸክሙ በማድረግ ኖሯል። ንጉሥ ሆኖ ሳለ እርሱ ልክ እንደ ባሪያ እስከ ሞት ድረስ ታዛዥ ሆኗል። ይሄ የንግሥናው እውነተኛ ምልክት እንጂ ክብሩን የሚቀንስ አይደለም። እውነተኛ ንጉሥ በጎቹን በለመለመ መስክ የሚመራ እረኛ ምልክት ክርስቶስ ራሱ ነው። ቅዱሱ መጽሐፍም ንጉሥ መሆኑን በነቢያት፣ መላእክት፣ ሐዋርያትና ነገሥታት እንዲሁም በራሱ በክርስቶስ አንደበት ገልጾልናል። የክርስቶስ ንጉሥ በዓል በቤተ ክርስቲያናችን የታወቀ ነው። ከጥንት ጀምሮ የነበረ ነው። በመጽሐፍ ቅዱስ ላይ መሰረት ያደረገ ስለ ክርስቶስ ንጉሥነት በአራቱ ወንጌሎች የተጻፈ ነው። በመጽሐፍ ቅዱስ በተለያየ ሁኔታ ተጠቅሶ ይገኛል። መልአከ ገብርኤል ለእመቤታችን በሚያበስርበት ጊዜ ከአንቺ ወንድ ልጅ ይወለዳል፣ የልዑል እግዚአብሔር ልጅም ይባላል፣ መንግስቱም ማለቂያ የለውም የሚል ጥቅስ በሉቃስ ወንጌል እናገኛለን። የአባቱን የዳዊትን ዙፋን ይወርሳል፣ መንግስቱም መጨረሻ የለውም፣ ታላቅ ልጅ ይሆናል ብሎ በተናገረው መሰረት ይሄ ንጉስነቱን የሚያመለክት ነው። የዓለም ንጉስ ናትናኤል በዛፍ ስር ሆነ አይቻለሁ ባለው ጊዜ ናትናኤል ለኢየሱስ በተጠራበት ጊዜ ሲመልስለት አንተ በውኑ የእስራኤል ንጉስ መሆንክን አምናለሁ ብሏል። ከመቤታችንም ቃል እንደሰማነው የአባቱን የዳዊትን ዙፋን እንደሚወርስ በሌሎችም የትንቢት መጽሐፎች ሁሉ የጌቶች ጌታ የነገስታት ንጉስ ብሎ ይጠራዋል። የጌቶች ጌታ የነገስታት ንጉስ በማለት ይጠራዋል። እንግዲህ ይህ የጌታ መገለጫ ሆኖ በጌታ ዘመን በተግባር በተለይ በብዙ ሁኔታ እንመለከተዋለን። ጌታ ለፍርድ በቀረበበት ሰዓት ጲላጦስ ይጠይቀው የነበረው እውነት አንተ የአይሁድ ንጉስ ነህን እያለ ነበር የሚጠይቀው። አዎ አንተ እንዳልከው ነኝ በማለት ክርስቶስ በመጨረሻ ላይ ይመሰክራልና የክሱ ማዕከላዊ ነጥብ ጌታ ኢየሱስ ክርስቶስ የአይሁድ ንጉስ ስለተባለ ነው። አስቀድሞ በቤተልሔም በተወለደ ጊዜ ነገስታቶች ለመጎብኘት በመጡ ጊዜ የአይሁድ ንጉስ ብለው ጠርተውታል። የአይሁድ ንጉስ የተወለደው የት ነው? ኮከቡ እየመራን ነው ብለው ተናግረዋል። የንጉስነቱ ማዕረግ እና የንጉስነቱ ስም ከጥንት የነበረ ነው። በተሰቀለበትም ሰዓት ላይ በራስጌው ተደርጎ የነበረው ርዕስ ይህ የአይሁድ ንጉስ ነው የሚል ነው እና በአራት ቋንቋ አድርጎ ጲላጦስ በመስቀሉ አናት ላይ አድርጎ እንዲሰቀል እንዳደረገው ይታወቃል። በተግባርም ደግሞ ጌታ ኢየሱስ ክርስቶስ የፍቅር ንጉስ መሆኑን የዳዊትን ዙፋን የወረሰው የዙፋንነት አልጋው ወይንም ዙፋኑ መስቀል እንደሆነ የወርቅ አክሊል ከመድፋት ይልቅ የሾህ አክሊል መድፋቱ ታዛዥ መሆኑ ትሁት መሆኑ የዓለምን ኃጢአት የሚያጠፋ የእግዚአብሔር በግ ንጹህ የእግዚአብሔር የዋህ በግ መሆኑን በተግባሩ ገልጾልናል እና ጌታ ኢየሱስ ክርስቶስ ሞትን ድል ነስቶ በመነሳቱ የሰማይ ንጉስ የምድር ንጉስ ብለን እንጠራዋለን። እንግዲህ ይሄ የመጽሐፍ ቅዱሳዊ መሰረቱና ከዛም በኋላም እያደገ እየመጣ ለምሳሌ ቅዱስ ኤውዜፒዩስ በ314 ዓመተ ምህረት
ፓንቶክሪያቶር በማለት የክርስቶስን ምስል ልዑልን በእጁ የያዘ በመስቀል ምልክት ዓለምን ሲባርክ የሚያሳይ የወርቅ አክሊል የደፋ መሆኑን በራእይ ተመልክቶ ይህንን በቤተክርስቲያናችን እንዲሰርጽ እና በቤተክርስቲያናችን በተለያየ መልኩ የሚገኝ መሆኑን እናውቃለን። በቤተክርስቲያናችንም አንዱ ታቦት አንዱ የቤተክርስቲያን መጠሪያ ክራይስት ዘ ኪንግ ወይም ክርስቶስ ንጉሳችን የሚል የቤተክርስቲያን ማዕረግ እንዳለውም እናውቃለን። ክርስቶስ ወልድ ንግስናውን ከአብ አባቱ የወረሰ ቢሆንም እኛም ጌታችንና መምህራችን በመሆኑ ከዓመት ዓመት ከያለንበት በመሰብሰብ በጋራ እናከብረዋለን። ይኸው የጌታችን ንግስና በእርግጥ ከሰው ልጆች በፊት የነበረ ቢሆንም እንደ በዓል ከዓመት ዓመት እየታሰበ መከበር የጀመረው ግን የዛሬ 100 ዓመት ነው። ይህም ወቅት የአንደኛው ዓለም ጦርነት ከተገባደደ ጥቂት ዓመታት በኋላ ነበር። በጊዜው በሰው ልጆች መካከል ነግሶ የነበረው ውጥረትና ልዩነት ከእምነት የመራቅ አዝማሚያ በዓለም እየሰፈነ በመምጣቱ አንድ የሰማይና የምድር ገዢ እንዳለ በልቦናችን እናኖረው ዘንድ ተገቢ ሆኖ በመገኘቱ በጊዜው በነበሩት የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ የክርስቶስ ንጉሥ በዓል እንዲከበር የመጀመሪያዎቹ የትኞቹ ናቸው በሚለው ሰነዳቸው በይፋ አወጁ። የክርስቶስ ማዕረግ መድኃኔ ዓለም፣ አማኑኤል፣ ሌሎች መጠሪያ አዶናይ የተለያየ ስም እየተሰጠው ብዙ ዘመናትን አሳልፎ ነበር። እንደ በዓል ሆኖ እንዲከበር ግን የተደረገው የዛሬ 100 ዓመት ነው። እውነትም ነው። አሁን 100ኛ ዓመቱን ያከብራል። ፒዮስ 11ኛ የአንደኛው የዓለም ጦርነት ካበቃ በኋላ ሰው መንፈሳዊነቱን የካደበት ጊዜ ነበረ። ችላ ያለበት ጊዜ ነበር። ይልቁንም ወገንተኛነት የሰፈረበት፣ ጎጠኛነት የሰፈረበት፣ መካለል የበዛበት ሁሉም የሀገር አንድ ክርስቲያን ህብረተሰብ ከነበረበት ይልቅ ሁሉም ወደየጎጡ ወደየሀገሩ ያመዘነበት ጊዜ ነበር። የዓለም ጦርነት ካበቃ በኋላ በ1925 እንደ አውሮፓ አቆጣጠር በዛ ጊዜ ርዕሰ ሊቃነ ጳጳስ ፒዮስ 11ኛ የክርስቶስ ንጉስነት መታወጅ አለበት፣ ክህደተ እግዚአብሔር መምጣት የለበትም፣ የተለያየ በጎጥ በወንድሜ ብሎ የመጥራት ክርስቲያንን ሁሉ አንድ ማህበር አንድ ኃይል መሆናችን ቀርቶ የቤተ ክርስቲያን ኃይል መዳከም የለበትም፣ ሴኩላሪዝም ወይም ዓለማዊነት መብዛት የለበትም፣ ክርስቶስ ንጉሳችን መሆኑ መታወቅ አለበት። እኛ አንድ ኃይል፣ አንድ ቤተሰብ፣ አንድ አመለካከት ያለን ህዝቦች ነን በማለት ህዝቡን ያነሳሱበት በአዋጅ ደብዳቤያቸው የክርስቶስ ንጉስ በዓል የገና ጾም ከመግባቱ በፊት 34ኛ ሳምንት ላይ እንዲከበር ያወጁበት ጊዜ ነበር። ከዛ ጊዜ ጀምሮ ይሄው አሁን 100 ዓመቱን እያከበረ ነው። ርዕሰ ሊቃነ ጳጳሳት ፒዮስ 11ኛ በዚሁ የክርስቶስ ንጉሥን በዓል ባወጁበት ሰነዳቸው ግለሰቦችና ተቋማት የአዳኛችንን ገዥነት እስካልተቀበሉ ድረስ በሀገራት መካከል ተስፋን የሚሰጥ ዘላቂ ሰላም አይኖርም፣ ሰዎችም የክርስቶስን ሰላም በክርስቶስ መንግሥት ውስጥ መፈለግ አለባቸው ሲሉ ተናግረዋል። ርዕሰ ሊቃነ ጳጳሳቱ ክርስቶስ ንጉሳችንን በአእምሯችን፣ በፈቃዳችን፣ በልባችንና በሰውነታችን ሁሉ ሊነግስ ይገባል በማለት በክርስቶስ ንጉስነት በሚገኘው ሰላም ያስተላልፉን መልእክትም ዘመናትን በመሻገር ዛሬ የክርስቶስ ንጉስ በዓል 100ኛ ዓመት ለመከበር እንዲበቃ አድርጓል። የክርስቶስ ንጉስ በዓል እንዲህ ባለው ሁኔታ በዓለም አቀፍ ደረጃ መከበር ከጀመረ በኋላ ይኸው የክርስትና አዋጅ ለሀገራችንም በጊዜ ሂደት ደርሷል። እኛም ከዓለም ጋር አንድ በመሆን ክርስቶስ ንጉሳችን ብለን ለማክበር በረከቱን አግኝተናል። በዓሉ ቀደም ባሉ ጊዜያት ለየትና ደመቅ ባሉ ሁኔታ ይከበር ነበር። ለዚህም ደግሞ የአዲስ አበባ ሀገረ ስብከት ምዕመናን ሐዋርያዊ እንቅስቃሴ ትልቅ ሚና ተጫውቷል። እኔ እንግዲህ ይሄንን በዓል ማክበር የጀመርኩት ከ1986 ጀምሮ ነው። በካቶሊክ ቤተክርስቲያን እንግዲህ ኦልሞስት ወደ 33 ዓመት በካቶሊክ ቤተክርስቲያን ውስጥ በተለያዩ የሥራ ኃላፊነቶች ሰርቻለሁና እንግዲህ ቤተክርስቲያኒቷ የክርስቶስ ንጉስ በዓል ከሚመናን ሐዋርያዊ እንቅስቃሴ ጋራ
አያይዛ ታከብራለች ከመጀመሪያ ጀምሮ። ምክንያቱም ምእመናን በቤተ ክርስቲያን ውስጥ ትልቅ ሐዋርያዊ ተልእኮ አላቸው። በቤተ ክርስቲያናቸው በእውቀታቸው፣ በጉልበታቸው፣ በስራቸው በማንኛውም ነገር ተሳታፊ እንደሆኑ የሁለተኛ የቫቲካን ጉባኤ ለምእመናን በተሰጠው ኃላፊነት መሰረት በኢትዮጵያ ካቶሊክ ቤተ ክርስቲያን የምእመናን ምክር ቤት ሐዋርያዊ ተግባር ምክር ቤት ኦልሞስት ከ1972 ዓ.ም ጀምሮ ነው በአዲስ አበባ ደረጃ የተቋቋመው እና ከዚህ ከምእመናን እንቅስቃሴ ጋር አያይዛ ይሄ የቤተ ክርስቲያን በዓል እንደመሆኑ መጠን የምእመናን በዓል እንደመሆኑ መጠን ከወገነ ክህነትና ምእመናን በጋራ የሚያከብሩት እንደመሆኑ መጠን ይሄን በዓል በከፍተኛ ደረጃ ታከብራለች። እንግዲህ ከመጀመሪያው ይሄን በዓል በወቅቱ ለዚህ ለምእመናን ምክር ቤት እንቅስቃሴ መጎልበት ምእመናን በቤተ ክርስቲያን ውስጥ ከተመልካችነት ወደ ተሳታፊነት እንዲመጡ ለማድረግ ከምክር ቤቱ አመሰራረት ጀምሮ በተለይ ብፁዕ አባታችን ካርዲናል ጳውሎስ ጻድዋ፣ ብፁዕ አባታችን አቡነ ጸጋዬ ቀነኔና ክቡር ፊታውራሪ ሀብተ ማርያም ወልደ ኪዳን የምእመናንን ሐዋርያነት በጣም በከፍተኛ ደረጃ እንዲያድግ ለማድረግ ይሄንን በዓል ከክርስቶስ ንጉሥ በዓል ጋራ በማያያዝ ይሄንን ምእመናን እንደ ዓመታዊ በዓል እንደ ዓመታዊ ቤተክርስቲያን በዓል አድርጎ ነበር ሲያከብሩ የነበረው እና በዛን ጊዜ ይሄንን በዓል ለማክበር በተለይ የጥር ወር የመጨረሻ ሳምንት እሁድ ከዚህ ከምእመናን ምክር ቤት ሐዋርያዊ ተግባር ምክር ቤት ዓመታዊ ጉባኤ ጋራ በማያያዝ በወቅቱ እንደ ብር ሀገረ ስብከት፣ ባህር ዳር ደርሴ ሀገረ ስብከት በአዲስ አበባ ሀገረ ስብከት ስር ስለነበሩ እነዚህ ወደ 43 ቁምስናዎች በሙሉ እያንዳንዱ ቁምስና የራሱን የቁምስና አርማ የአዲስ አበባ ሀገረ ስብከት አካል የመሆኑን የሚገልጽ አርማ ለእያንዳንዱ ቁምስናዎች ተዘጋጅቶ እያንዳንዱ ቁምስና ይሄንን አርማ ይዞ ነው ወደዚህ ወደ ክርስቶስ ንጉሥ በዓል የሚመጡት። የምእመናን ምክር ቤት ዓመታዊ ጉባኤ ከተደረገ በኋላ መዝጊያ ፕሮግራሙ የክርስቶስ ንጉሥ በዓል ነው። ለዚህ ለክርስቶስ ንጉሥ በዓል እንግዲህ በወቅቱ በተለይ በአዲስ አበባ ከተማ ውስጥ የሚገኙት የካቶሊካውያን የሆኑ ዲፕሎማሲ አባላት፣ አምባሳደሮች፣ ኮር ዲፕሎማቶች እነዚህ ሁሉ በክብር ይጋበዛሉ። በተለይ ይህንን ነገር ወይዘሪት አዜብ ታደሰ የሚባሉ ልደታ ማርያም ካቶሊክ ቤተክርስቲያን የቤተክርስቲያን በጣም አማኝ የሆኑ ትልቅ እናታችን በወቅቱ ከዚህ ከኤምባሲ ጽሕፈት ቤቶች ጋር ግንኙነት ስለነበራቸው አስቀድሞ ደብዳቤ ለእያንዳንዱ ጽሕፈት ቤት ይገኛል። እነዛ በሙሉ በተለይ የውጭ ኮሚኒቲዎች የጣሊያን ኮሚኒቲ፣ የፈረንሳይ ኮሚኒቲ የተባሉት ካቶሊካውያን በሙሉ ለዚህ በዓል ላይ ይታደማሉ ማለት ነው እና የካቶሊክ ትምህርት ቤቶችም አብዛኛዎቹ በዚህ በዓል ላይ በተለያየ ፕሮግራም በተለያየ ፌስቲቫሎች የመዝሙር ፌስቲቫል እያዘጋጁ ወደ ካቶሊክ ቤተክርስቲያን ወደ አዲስ አበባ ሰበካ ይመጣሉ። የክርስቶስ ንጉሥ በዓል ከቀድሞ ጀምሮ በአዲስ አበባ ሀገረ ስብከት ሲከበር በአዲስ አበባ የሚገኙ ቁምስናዎች ሁሉ በልደታ ማርያም ካቴድራል በመገኘት በሊቀ ጳጳሱ በሚመራ መስዋዕተ ቅዳሴ በመሳተፍ ታላቅ በዓል ይደረጋል። ሁሉም ምዕመናን ከየቁምስናዎቻቸው ለዚህ ክብረ በዓል አስተዋጽኦ ያደርጋሉ። ቁምስናዎች፣ መንፈሳዊ ማህበራትና ሌሎችም በጋራ ታላቅ ባዛር፣ የዘማሪያን የህፃናትና ሌሎችም አዝናኝ መርሃ ግብሮች ያዘጋጃሉ። በተለይ ልዩ የሚያደርገው በዓሉን በዛን ጊዜ ትልቅ የባዛር ፕሮግራሞች ነበሩ። ያ የባዛር ፕሮግራም ከውጭ ሀገር የሚመጡ በድጋፍ የሚመጡ የተለያዩ አልባሳቶች፣ የተለያዩ ቁሳቁሶች በዛን ጊዜ ይመጡ ነበርና እነዛ በሁሉም በዓሉ ከመከበሩ 15 ቀን በፊት እነዛ ንብረቶች በሙሉ ከውጭ ስለሚመጡ እነዛን የተለያዩ ኮሚቴዎች ተዋቅሮ ለህዝበ ክርስቲያኑ በዛን ጊዜ እንዲሸጥ ይደረጋል። ስለዚህ ህዝቡ ያንን በዓል በከፍተኛ ናፍቆት ነው ሲጠብቅ የነበረው። የተለያዩ አልባሳቶች አሉ፣ የተለያዩ መንፈሳዊ ቁሳቁሶች አሉ። እነዚህ በሙሉ ከበዓሉ አስቀድመው በሙሉ ድንኳኖች ይተከላሉ። ወጣቶች፣ ምእመናን፣ አባቶች፣ እናቶች ሁሉም የተለያየ ምግብ በየአይነቱ ይዘጋጃል። በተጨማሪ ደግሞ እያንዳንዱ ቁምስና አንዳንድ ነገር እያዘጋጀ ያን ያዘጋጀውን ይዞ ነው ወደ ካቴድራል የሚመጣው። ለዛም የራሱ የሆነ ቦታ ይሰጠዋል፣ ድንኳን ይሰጠዋል። እዛ ውስጥ ለምሳሌ አንዳንድ ማህበራት ራሳቸውን ያስተዋውቃሉ። ለካቶሊክ ቤተክርስቲያን እንደውም ከሌሎች እምነት ተቋማት ጋራ ቤተክርስቲያኗ የበለጠ ግንኙነትና አንድነት ህብረት እንዲኖራት የሌሎች እምነት ተከታዮችን ሁሉ ወደ ቤተክርስቲያናችን ትጋብዛለች። ሁሉም በናፍቆት የሚጠብቁት አይነት ትልቅ በዓል ነበር በዛን ጊዜ።
እና በዚህ አይነት መንፈስ በተለይ የወጣቶች ፌስቲቫል፣ የተለያዩ መዝሙሮች፣ የተለያዩ ጨዋታዎች፣ የተለያዩ የሎተሪ ቲኬቶች ይካሄዳሉ። ለ15 ቀን ካቶሊክ ካቴድራል በልዩ ሁኔታ ትደምቃለች። በዛ የእምነት ተከታዮች ብቻ ሳይሆኑ አካባቢ ያሉትን በሙሉ ይመጣሉ፣ በፕሮግራሙ ይሳተፋሉ። አሁንም በመንፈሳዊነቱ ተጠናክሮ ይቀጥላል። ህዝቡ ይሄንን በዓል ሁሉም ቁምስናዎች ቅዳሴ በአዲስ አበባ በልደታ ማርያም የሚካሄድ ስለሆነ ሁሉም ወደ ልደታ ማርያም ይመጣል። የክርስቶስ ንጉስ በዓል በአዲስ አበባ ሀገረ ስብከት ታኅሳስ 5 ቀን 2018 ዓ.ም ተስፋችን ሰላማችን በሚል መሪ ቃል በደመቀ ሁኔታ ሊከበር ዝግጅቱ ተጠናቆ ሁሉም እንዲታደም ጥሪ ቀርቧል። በዓለም አቀፍ ደረጃም የክርስቶስ ንጉስ በዓል በቅዱስ መንበር ቅዱስ ጴጥሮስ ባዚሊካ አደባባይ በተደረገው መስዋዕተ ቅዳሴ ሲከበር ርዕሰ ሊቃነ ጳጳሳት ሌዮ 14ኛም ክርስቶስ በሕማማቱ በመንገስ የእግዚአብሔር ፍቅርን እንዳሳየን ገልጸዋል። Lord Jesus Christ, King of the universe, gentle and humble sovereign. ጌታችን ኢየሱስ ክርስቶስ የዓለማት ሁሉ ንጉስ፣ ገርና ትሑት፣ ሉዓላዊ፣ የሁሉም ነገር መጀመሪያና መጨረሻ ነው። ኃይሉ ፍቅር፣ ዙፋኑም መስቀል ነው። በመስቀሉም በመንግስቱም በዓለም ላይ ይከብራል። በፍጥረት ሁሉ ላይ የሰላም ልዑልና የፍትህ ንጉስ ሆኖ በሕማማቱ የእግዚአብሔርን የልብ ታላቅ ምሕረት ለዓለም ይገልጣል። በዚህ የክርስቶስ ንጉስ ክብረ በዓልም ሁሉም ወጣቶች ጌታን የመከተል ውበት በማግኘት ራሳቸውን ለፍቅርና ሰላም አገዛዙ አሳልፈው ይስጡ። Dedicate themselves to his reign of love and peace. የዛሬ 100 ዓመት ዓለም ዳግም ንግስናውን በመቀበል ሰላሟን እንድታገኝ ለማድረግ በመታሰብ በርዕሰ ሊቃነ ጳጳሳት ፒዮስ 11ኛ የተጀመረው የክርስቶስ ንጉስ በዓል እዚህ ለመድረስ በቅቷል። በአሁኑ ጊዜ የዛሬ 100 ዓመት የተስተዋለው ከእምነት የመራቅ ሁኔታ እየታየበትና እምነትም ተቀባይነት እያጣ የመጣበት ጊዜ በመሆኑ ይኸው የቅዱስነታቸውን መልእክት በድጋሚ ማጤን ራሳችንንም መፈተሽ ይጠበቅብናል። እርሱ ክርስቶስ ንጉስ ቢሆንም በአእምሯችን፣ በፈቃዳችን፣ በልቦናችንና በሰውነታችን እንቀበሉ ዘንድ ግን የእኛን ንቃትና እውነተኛ መንገድን ማወቅ ይጠይቃል። ዓለምና በርቅርቅታዋ ብሎም መከራዋ በልቦናውና በአእምሮ የሞላ ሰው በልቡ እርሱን ንጉስ አድርጎ ሊቀበል ይከብዷልና ነቢዩ ኢያሱ እንዳለው እኔና ቤቴ ግን እግዚአብሔርን እናመልካለን ከማለታችን በፊት ለእርሱ ማምለኪያ ለንጉሳችን ዙፋኑ መቀመጫ የሚሆን ቦታ ማዘጋጀት አለብን። በዚህም እግዚአብሔር ይመለካል፣ ክርስቶስም ይነግሳል። 100 ዓመት ሙሉ ቤተክርስቲያናችን የክርስቶስን ንጉስ በዓል ስታከብር የተለያየ መልእክትን በማንገብ ነው። ልክ አሁን በአገራችን ያለውን ሁኔታ የሚመስል ጊዜ ነበር። በተለይ በዛ ጊዜ ቤተክርስቲያን እንደ ድሮ እየተፈራች አይደለችም። በአሁኑ ሰዓት ቤተክርስቲያን የነበራትን ኃይል ያጣችበት ጊዜ ነው በአገራችን። ህዝብ በተለያየ ጎራ የተሰለፈበት አመለካከቱን ለቤተ ክርስቲያን ያለው ወቅት የተዳከመበት ሃይማኖት እየደበዘዘ ያለበት እጅግ በጣም አስፈሪ ዘመን እየመጣ ያለበት ጊዜ ነው። ስለዚህ በእውነት እኛ እንግዲህ 100 ዓመቱን ስናከብር ይሄ በየዓመቱ እናከብር ነበር እስካሁን ድረስ። ዘንድሮ ግን በተለየ ሁኔታ ልናከብር ይገባናል። ክርስቶስ እውነት አንድ አባት እንዳለን፣ እርስ በርሳችን ወንድማማቾች እንደሆነን፣ የዓለማዊነት መንፈስን ማስወገድ እንደሚገባን፣ በጾም በጸሎት ሃይማኖታችንን አጥብቀን መያዝ እንደሚገባን፣ ክህደተ እግዚአብሔርን መቃወም እንደሚገባን የሚያሳየን ነው። የክርስቶስ ንጉስ በዓልን ዘንድሮ ስናከብር ባለንበት የኑሮ ሁኔታ በቤተሰባችን፣ በመስሪያ ቤታችን ብሎም ከሰው ልጆች ጋር ባለን ግንኙነት ሁሉ ንጉሱ በዮሐንስ ወንጌል እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚያ ያውቃሉ እንዳለን በመዋደድና የሰላም ዘብ በመሆን ነው። እኛም የዛሬው በክርስቶስ ንጉስ በዓል በዓለም አቀፍ ደረጃ እንዴት ተጀመረ፣ መጽሐፍ ቅዱሳዊ እንድምታው ምንድነው፣ እንዲሁም በአገራችን እንዴት ነበር ሲከበር የነበረው የሚለው ቅኝታችንን በመጽሐፍ ቅዱስ ሐዋርያው ጳውሎስ ወደ ቆሮንቶስ በላከው የመጀመሪያ መልእክቱ እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል በሚለው ቃሉ ለማጠናቀቅ ወደድን። ክርስቶስ ንጉስ ነው ከዘመናት በፊትና በኋላ። እንኳን ለክርስቶስ ንጉስ በዓል በዓለም አቀፍ ደረጃ 100ኛ ዓመት ክብረ በዓል አደረሳችሁ። መልካም በዓል። አንተ ግን ያው አንተ እግዚአብሔር ዘመን ሳይሽር